የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ላይ የከፈተችውን ክስ በይቅርታ እንድታልፍ በደብዳቤ ጠየቁ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሙስና ገንዘብ ማጭበርበርና እምነት መትካድ ጋር በተያያዘ ክስ እንደተከፈተባቸው ይታወቃል። ፕሬዝዳንት ዶናልድ ትራምፕ ለእስራኤሉ ፕሬዝዳንት አይዛክ ሄርዞግ በላኩት ደብዳቤ ነው የጠቅላይ ሚኒስትሩ ክስ በይቅርታ እንዲታለፍ እየጠየቁት። በኔታንያሁ ላይ 3 የወንጀል ክሶች የተከፈቱባቸው ሲሆን የሙስና ክሳቸው 10 ዓመታት የሚደርስ ውሳኔ ሊያስወስንባቸው ሲችል ቀሪዎቹ እስከ 3 ዓመታት ውሳኔ ሊያስወስኑባቸው የሚችሉ ናቸው። ፕሬዝዳንት ትራምፕ በላኩት ይፋዊ ደብዳቤ የእስራኤልን የፍትህ ስርዓትና መስፈርቶችን አከብራለሁ፣ ሆኖም ከእስራኤል ዋነኛ ስጋት ኢራን ጋር ከጎን የሆነው የተዋጉት ኔታንያሁ ላይ የተከፈተው ክስ ፖለቲካዊና ምክንያታዊ እንዳልሆነ አምናለሁ ሲሉ ተናግረዋል። በዚህም ፕሬዝዳንቱ እስራኤልና አሜሪካ በጋራ ከኢራን ላይ በ12ቱ ቀናት ጦርነት በሀገሪቱ የኒውክሌር መሰረተ ልማቶች ላይ ያደረጉትን ጥቃት ኢራንን የእስራኤል ዋነኛ ስጋት በማለት ክሱ በይቅርታ እንዲታለፍላቸው እንደ ምክንያት አቀርበዋል። በደብዳቤያቸው ትራምፕ ቤንያሚን ኔታንያሁ ሙሉ ይቅርታ እንዲደረግላቸው ጥሪ ያቀርባለሁ ብለዋቸዋል። ትራምፕ ኔታንያሁ በይቅርታ እንዲታለፉ ሲጠይቁ ይህ የመጀመሪያቸው ባይሆንም የእስራኤሉ ፕሬዝዳንት ሄርዞግን በይፋዊ ደብዳቤ ሲጠይቁ የመጀመሪያቸው ሆኗል። ለአሜሪካ የቅርብ ወዳጅ በሆነ በሌላ ሀገር የህግ ጉዳይ ላይ በአሜሪካ ፕሬዝዳንት የተፈጸመ የመጀመሪያው ጥያቄ መሆኑም ተገልጿል። የአሜሪካው ፕሬዝዳንት ትራምፕ የኔታንያሁ ክስ በይቅርታ እንዲታለፍ የጠየቁት በእስራኤልና በሐማስ መካከል ሲካሄድ የነበረው የጋዛው ጦርነት በፕሬዝዳንቱ ባለ 20 ነጥብ የጋዛ የተኩስ አቁም ስምምነት ከተቋጨ ከአንድ ወር ጊዜ በኋላ ነው። የተኩስ አቁም ስምምነቱ እስራኤልና ሐማስ የስምምነቱን ቅድመ ሁኔታ ባለማሟላት እየተካሰሱ አደጋ ላይ ውስጥ ቢሆንም ፕሬዝዳንት ትራምፕ ልዑኮቻቸውን በመላክ የተኩስ አቁም ስምምነቱ ተፈጻሚ እንዲሆን ጥረት በማድረግ ላይ መሆናቸው ይታወቃል። የእስራኤሉ ፕሬዝዳንት የትራምፕን ለኔታንያሁ ይቅርታ ይደረግላቸው የሚል ጥያቄን ተከትሎ ቢሮአቸው ለፕሬዝዳንቱ ትልቅ ክብር እንዳለው በመግለጽ ማንኛውም ይቅርታ የሚጠይቅ አካል የተቀመጠውን ህጋዊ ሂደት ተከትሎ ጥያቄውን ማቅረብ እንዳለበት አሳስቧል። በእርግጥ በእስራኤል ይቅርታ በመቀበሉ ረገድ የፕሬዝዳንቱ ሚና የምልክት እንደሆነ ተንታኞች አንስተዋል። በህጋዊ ሂደቱ መሰረት የይቅርታ ጥያቄ መቅረብ የሚኖርበት ከተከሳሹ ግለሰብ ከህጋዊ ተወካዩ ወይንም ከቅርብ ቤተሰብ ቢሆንም የኔታንያሁ ወዳጅ እንደሆኑ የሚገለጹት የአሜሪካው ፕሬዝዳንት ትራምፕ የይቅርታ ደብዳቤ አስገብተውላቸዋል። ሆኖም እስከዚህ ቀን ድረስ ኔታንያሁም ሆኑ የቅርብ ሰዎቻቸው የይቅርታ ጥያቄን አላቀረቡም። በመካከለኛው ምስራቅ በየትኛውም ሀገር ውስጥ የእስራኤል ስጋት የመሰለው ግዛት ላይ ጥቃት መፈጸም እንደሚችል ላረጋገጠው የኔታንያሁ አስተዳደር ላይ ጠቅላይ ሚኒስትሩ የተከፈተባቸው ክስ ውስጣዊ ፖለቲካዊ ውጥረትን ያስከተለ ጉዳይ ነው። በጎርጎሮሳውያኑ 2019 $200,000 በላይ ከንግድ ሰው በመቀበል በሙስና ጭምር ክስ ተከፍቶባቸው የነበሩት ፕሬዝዳንቱ ጥፋተኛ ለመሆናቸው ሲረጋገጥ እርሳቸውን ማስተባበላቸው ይታወቃል። የአሁኑ ክሳቸው ግን ከ2020 ጀምሮ እስካሁንም ያልተቋጨ ሆኗል። ፕሬዝዳንት ትራምፕም በአሜሪካ ክሶች ቀርበውባቸው እንደነበር ይታወቃል። ትራምፕ የይቅርታ ጥያቄ ባቀረቡበት ደብዳቤያቸው ኔታንያሁን አቅም ያላቸውና ወሳኝ የጦር ጊዜ መሪ ሲሉ አወድሰዋቸዋል። ፕሬዝዳንቱ አክለውም እስራኤልን ወደ ሰላም ጊዜ እየመሯት ያሉ ሰው ብለዋቸዋል። የአረቡ ዓለም ሀገራት ከእስራኤል ያላቸውን ወዳጅነት ለማሻሻል ያለሙ የአብርሃም ስምምነትን ከመካከለኛው ምስራቅ ተጨማሪ ቁልፍ መሪዎች ጋር ለመፈራረምም አብረውኝ እየተንቀሳቀሱ ያሉ መሪ ሲሉ አወድሰዋቸዋል። የእስራኤል መገናኛ ብዙሃን በለጠፉት የትራምፕ ደብዳቤ ትራምፕ የሀገሪቱ ውስጣዊ ፖለቲካ ላይ ጫና አድርገው አቋማቸውን ያንጸባረቁ ሲሆን ኔታንያሁ የጋዛው የተኩስ አቁም ስምምነትን ለመፈረማቸው እንዲሸለሙም ያላቸውን ፍላጎት አንጸባርቀዋል። በእርግጥ ትራምፕ እስራኤል ከተመሰረተች ገና 1000 ዓመታት እንኳን አልተቆጠሩም በሚል ቢተቹበትም ለመካከለኛው ምስራቅ በትንሹ ለ3000 ዓመታት ሰላምን አረጋግጫለሁ ሲሉ ተናግረዋል። በእስራኤል የፍትህ ስርዓት በክስ ውስጥ የሚገኙት ኔታንያሁ በትራምፕ ለሀገሪቱ ፕሬዝዳንት የተላከ የይቅርታ ደብዳቤ ቢላክላቸውም ከፍርድ በፊት ይቅርታው ላይ የመወሰን መብት ፕሬዝዳንቱ እንደሌላቸው ተጠቁሟል። ሄርዞግ የትራምፕ ጥያቄ በህጋዊ ሂደቱ በሚታይ አግባብ ሊቀርብ ይገባል ከማለታቸው በተጨማሪ ለእስራኤል ላላቸው አጋርነት ያላቸውን አድናቆት ገልጸውላቸዋል። ፕሬዝዳንቱ ትራምፕን በእስራኤል ውስጣዊ ፖለቲካ ውስጥ ትልቅ የውጥረት ምንጭ የሆኑት በሐማስ እጅ የነበሩት ታጋቾች እንዲመለሱ በማድረግና የእስራኤልን ደህንነት በማረጋገጥ በኩል ላላቸው ሚና አመስግነዋቸዋል። ጠቅላይ ሚኒስትር ኔታንያሁን በኤክስ ገጻቸው ትራምፕን ይቅርታ እንዲደረግላቸው ለመጠየቃቸው አመስግነዋቸዋል። እንደተለመደው ትክክለኛውን ነገር አድርገዋል ያሉት ኔታንያሁ ደህንነትና ሰላምን ለማረጋገጥ ወዳጅነታችን ይቀጥላል ሲሉ ጽፈዋል። ይህው የትራምፕ ተግባር በእስራኤል ውስጣዊ ጉዳይ ላይ በቀጥታ መሳተፍና ኔታንያሁ በቀጣዩ ምርጫ አሸናፊ እንዲሆኑ ያላቸውን ፍላጎት ያንጸባረቁበት ተደርጎም ተወስዷል። ፕሬዝዳንቱ ቀደም ብለውም ለጋዛው የተኩስ አቁም ስምምነት
ዓመት ወደ መካከለኛው ምስራቅ በተጓዙበት የኔታንያሁ ክስ በይቅርታ እንዲታለፍ ያላቸውን ፍላጎት ማንጸባረቃቸው ይታወሳል። ሆኖም ትራምፕ በጊዜው በእስራኤል ፓርላማ ያቀረቡት ንግግር በኔታንያሁ ተቀናቃኞች ተቃውሞ እንዳስከተለባቸው ይታወቃል። የዶናልድ ትራምፕ ይቅርታ ደብዳቤም የአሜሪካ የእስራኤል ፖሊሲዎች ላይ ያላት ተጽዕኖ ላይ ጥያቄ ያስነሳ ጉዳይ ሆኗል። በተለይም በጋዛ ሰርጥ ጉዳይ ላይ እስራኤል ምን ያህል የአሜሪካ እጅ ይኖርባት ይሆን የሚለው ላይ ጥያቄ አስነስቷል። የኔታንያሁ ተቃዋሚዎች አሜሪካ ለኔታንያሁ የስልጣን መደላደል ድጋፍ እያደረገች ነው በሚል ቢቃወሙም አሜሪካ በበኩሏ በእስራኤል ውስጣዊ ፖለቲካ ላይ ጣልቃ ትገባለች መባልን ታስተባብላለች። በጎርጎሮሳውያኑ 2020 ኔታንያሁ ተከሰው ፍርድ ቤት በመቆም የመጀመሪያው በስልጣን ላይ ያሉ የእስራኤል ጠቅላይ ሚኒስትር መሆናቸው ይታወቃል። በእስራኤልና ሐማስ መካከል በጋዛ ሲካሄድ የነበረው ጦርነት ፕሬዝዳንት ትራምፕ ባቀረቡት ባለ 20 ነጥብ የተኩስ አቁም ስምምነት የመጀመሪያ ምዕራፍ ላይ በመስማማታቸው መቋጨቱ ቢታወቅም በሁለቱ ወገኖች መካሰስ አደጋ ላይ መሆኑ ይገለጻል። ትራምፕ በበኩላቸው የተኩስ አቁም ስምምነቱ ወደ ሁለተኛው ምዕራፍ እንዲሻገር ጥረት እያደረጉ መሆኑ ይታወቃል። ትራምፕ በደብዳቤያቸው የኔታንያሁ ስልጣንን ያላግባብ መጠቀምና ኃላፊነትን ያለመወጣት ክስ በይቅርታ ይዘጋላቸውና ሐማስን እንከታተል፣ ጦርነቱን ለአንዴና ለመጨረሻ ጊዜ እናጠናቀው ሲሉ ጠይቀውላቸዋል። እስራኤል ግን ይቅርታው በራሳቸው በፕሬዝዳንቱ በቅርብ ቤተሰባቸው አሊያም በሕግ ተወካያቸው የሕግ ሂደቱን ተከትሎ መቅረብ አለበት ስትል በፕሬዝዳንቷ በኩል አስታውቃለች።